ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዛት የምንመለከታቸው ሊቨርፑሎች አሁንም ዴንዝል ዴምፍሬን በቅርበት እየተከታተሉት እንደሆነ እየተዘገበ ይገኛል። ይህን የምንመለከት ይሆናል። ከዚህ በተጨማሪም የሊቨርፑል ፕላን ምን ሊመስል እንደሚችል ሉዊስ ስቲል በዘገባው ተናግሯል። ይህንንም በቆይታችን የምንመለከተው ጉዳይ ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ሉዊስ ስቲል የሊቨርፑል የዝውውር ትኩረት ምን ላይ ሊሆን እንደሚችል የጻፈውን ይሆናል። ዘ ዴይሊ ሜል ላይ በጻፈው መልእክቱ ሊቨርፑሎች በክረምቱ የዝውውር መስኮት የተለያዩ ተጫዋቾችን ወደ ክለቡ የሚቀላቅሉ ይሆናል። እነዚህ ተጫዋቾች ግን አሁን ያለውን የሊቨርፑል ሲስተም እንዲቀይሩ ወይም ደግሞ አዲስ ሲስተምን ኢምፕሊመንት ለማድረግ አይደለም የሚመጡት፣ ይልቁንስ አሁን ያሉትን ተጫዋቾች ለመተካት ነው። በተለይ ደግሞ እድሜያቸው የገፉትን ተጫዋቾች ለመተካት ነው ተጫዋቾችን እያመጡ የሚገኙት። አሁን ለምሳሌ ባለፉት ሁለት የዝውውር መስኮቶች ሁለት ወጣት የሚባሉ ነገር ግን ደግሞ በጣም ታለንትድ የሆኑ ለወደፊቱም ትልቅ ቦታ ላይ መድረስ የሚችሉ ተከላካዮችን ሊቨርፑሎች ማስፈረም ችሏል። በክረምቱ ጆቫኒ ሊዮኒ እንደዚሁም በጃንዋሪ የዝውውር መስኮት ደግሞ ጀረሚ ጃኪን ወደ ቡድኑ መቀላቀል ችሏል። እነዚህ ተጫዋቾች ደግሞ ለወደፊቱ የሊቨርፑል ቋሚ የመሀል ተከላካይ ስፍራ ተጫዋቾች ይሆናሉ ተብሎ ይጠበቃልና የነ ቨርጅል ቫንዳይክም ተተኪ ይሆናል ተብሎ ነው ወደ ሊቨርፑል መምጣት የቻሉት። ቨርጅል ቫንዳይክ ደግሞ እንደምናውቀው 34 ዓመቱ ላይ ነው የሚገኘው። ከዚህ በኋላም አቋሙ እየወረደ ይመጣል ተብሎ ነው የሚጠበቀው። ጆቫኒ ሊዮኒ እና ጀረሚ ጃኪም ደግሞ በዚህ ሰዓትም ተቀይሮ እየገቡ ለቡድኑ ግልጋሎት መስጠት ይችላሉ። ለወደፊቱም ቨርጅል ቫንዳይክንም መተካት ይችላሉ ተብሎ ነው ወደ ሊቨርፑል የመጡት። ይህንንም የዝውውር ፕላንንም ሌሎች ቦታዎች ላይም ለመተግበርም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ለዛም ነው እንግዲህ የኤዜድ አልካማር ተጫዋች የሆነውን የ20 ዓመቱን ኪስ ስሚትን በቅርበት እየተከታተሉት የሚገኙት። ከሱ በተጨማሪም ደግሞ የሁፈኔም ተጫዋች የሆነውን ቡዙማና ቱራውሬንም በቅርበት እየተከታተሉት ይገኛሉ። እነዚህ ሁለት ተጫዋቾች ደግሞ ገና ወጣት የሚባሉ ናቸው። እንደዛም ሆኖ ግን በጣም ስትሮንግ ናቸው፣ ቴክኒካሊም ጎበዝ ናቸው። እንደዚሁም ደግሞ ትልቅ ቦታም ይደርሳሉ ተብሎ የሚጠበቁ ተጫዋቾች ናቸው። ከነዚህ ሁለት ተጫዋቾች በተጨማሪም የቶተናም ተጫዋች ሆነውን አርች ግሬንም በቅርበት እየተከታተሉት ይገኛሉ። በተለይ ደግሞ ቶተናሞች ከፕሪሚየር ሊግ የሚወርዱ ከሆነ ሊቨርፑሎች ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ነው እየተነገረ የሚገኙትና ሶስቱንም ተጫዋቾች ስትመለከቱ አንድ ላይ ገና ወጣት የሚባሉ ናቸው። 21 ዓመታቸው ላይ ነው የሚገኙት። ነገር ግን ደግሞ ለዋናው ቡድን መጫወት ይችላሉ። እንደዚሁም ደግሞ ለረዥም ዓመታትም ለሊቨርፑል ግልጋሎት መስጠት ይችላሉ። እንደዚህ አይነት ተጫዋቾችን ሊቨርፑሎች በቅርበት እየተከታተሉ ይገኛሉ። ከጆቫኒ ሊዮኒ እና ከጀረሚ ጃኪ በተጨማሪም ፍሎሪን ቪርትስን፣ ሂጎ ኤኪቲኬ እንደዚሁም ሚሎስ ኪርኬዝን ስትመለከቷቸው 21፣ 22፣ 23 ዓመታቸው ላይ ነው የሚገኙት። ነገር ግን ደግሞ ለዋናው የሊቨርፑል ቡድን በቋሚነት እየጀመሩ ይገኛሉ። እንደዚሁም ደግሞ ለቀጣይ ለረዥም ዓመታትም በሊቨርፑል ቤት ግልጋሎት ይሰጣሉ፣ ምርጥ ብቃታቸውንም ያሳያሉ ተብሎ ነው የመጡትና ሊቨርፑሎች እንግዲህ ከዚህ በኋላ ተጫዋቾችን ሲያስፈርሙ በእንደዚህ አይነት ሞዴል ያስፈርማሉ ተብሎ ነው የሚጠበቀውና ትኩረታቸው ወጣት የሆኑ ነገር ግን ደግሞ በጣም ታለንትድ የሆኑ ለዋናው ቡድን መጫወት የሚችሉ ብቁ የሆኑ ተጫዋቾች እንደዚሁም ደግሞ ለወደፊቱም ትልቅ ቦታ ላይ መድረስ የሚችሉ ተጫዋቾችን ሊቨርፑሎች ትኩረት እያደረጉባቸው እንደሆነ ሉዊስ ስቲል በዘገባው ተናግሯል። እንደዚህ አይነት ፕላኖች እንግዲህ ሙሉ ለሙሉ መጥፎ ናቸው ልንል አንችልም። የራሱ የሆነ ጥሩ ጎን አለው፣ የራሱ የሆነም ደግሞ መጥፎ ጎን አለው። ጥሩ ጎኑ ምንድነው? ተጫዋቾቹ ከመጀመሪያው ዓመት ጀምሮ በጣም ጥሩ እንቅስቃሴ የሚያደርጉ ከሆነ እነዚህን ተጫዋቾች ለረዥም ዓመታት መጠቀም ይቻላል። አሁን ለምሳሌ ፍሎሪን ቪርትስ ጥሩ እንቅስቃሴ በሊቨርፑል ቤት ማሳየት ቢጀምር ገና 22 ዓመቱ ላይ እንደመሆኑ መጠን ለቀጣይ 12 ዓመታት በሊቨርፑል ቤት እንዲቆይ ማድረግ ይቻላል። ያ ደግሞ ክለቡን ውጤታማ ያደርግ። መጥፎ ጎኑ ደግሞ ገና ወጣት ተጫዋቾች እንደመሆናቸው መጠን ልምድ እስኪያገኙ ድረስ ትንሽ ጊዜ ሊፈጅ ይችላል። እንደዚሁም ደግሞ ለሊቨርፑልም አሁን ላለበትም ችግር መፍትሄ ላይሆኑ ይችላሉና ይህንን ነገር እንግዲህ ባላንስ ማድረግ መቻል አለባቸው። ወጣት ተጫዋቾችን ማምጣት ጥሩ ሆኖ ሳለ ነገር ግን ደግሞ ልምድ ያለው ተጫዋችን በክለብ ውስጥ ያስፈልጋልና ይህንን ነገር ባላንስ ለማድረግም መዘጋጀት መቻል አለባቸው ብዬ ነው የማስበው። የእናንተን ሀሳብ ግን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ዴንዝል ዴምፍሬን የተመለከተውን ዘገባ ይሆናል። እንደ ፋብሪዞ ሮማኖ ዘገባ ከሆነ በክረምቱ የዝውውር መስኮት ይህንን ተጫዋች ለማስፈረም ከሚመጡ ክለቦች መካከል አንደኛው የሚሆነው ሊቨርፑል ነው እያለን ይገኛልና ሊቨርፑሎችን በዴንዝል ዴምፍሬን ዙሪያ በቅርበት መከታተል መቻል አለብን፣ በትኩረት ማየት መቻል አለብን እያለን ይገኛል። አያይዞም እንደተናገረው ከሆነ አሁንም ድረስ ሊቨርፑሎች እዚህ ተጫዋች ላይ ፍላጎት አላቸው። እንደሚታወቀው በጃንዋሪ ዝውውር መስኮት ይህንን ተጫዋች ለማስፈረም ፍላጎት ነበራቸው። በተለይ ደግሞ በወቅቱ ጀረሚ ፍሪምፖንግና ኮነር ብራድሊ ጉዳት ላይ ነው የነበሩትና ያንን ቦታ ከቨር ለማድረግ እንደ አንድ አማራጭ የተመለከቱት ዴንዝል ዴምፍሬን ነበረ። ነገር ግን ደግሞ በተለያዩ ምክንያቶች ተጫዋቹ ወደ ሊቨርፑል ሳያቀና ቀርቷል። አንደኛው እንደ ምክንያት የተቀመጠው በዛን ወቅት ላይ በጃንዋሪ ወቅት ላይ ተጫዋቹ ጉዳት ላይ ነው የነበሩና ሊቨርፑሎች በዛ ምክንያትም ሳያስፈረሙት ቀርቷል። ሁለተኛው ምክንያት ደግሞ
ሊቨርፑሎች በዛን ወቅት ላይ ይህንን ተጫዋች በውሰቱን ለመውሰድ ነበረ ፍላጎት የነበራቸው። ነገር ግን ደግሞ በወቅቱ ኢንተር ሚላኖች ይህንን ተጫዋች በውሰቱን መስጠት ስላልፈለጉ የሊቨርፑል ጥያቄን ውድቅ ማድረግ ችሏል። እንደዛም ቢሆንም ግን አሁንም ድረስ ሊቨርፑሎች ይህንን ተጫዋች በቅርበት እየተከታተሉት ነው የሚገኙት ነው። ምናልባትም በክረምቱም ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል አለ። በተለይ ደግሞ አሰልጣኝ አርነ ስሎት የዚህ ተጫዋች በጣም በከፍተኛ ሁኔታ አድናቂ ናቸውና በዛ ምክንያት ምናልባትም ይህንን ተጫዋች አስፈርሙልኝ ሊሉ ይችላሉና ሊቨርፑሎች እንግዲህ እንቅስቃሴ ሊያደርጉ የሚችሉበት እድል አለ። ነገር ግን ደግሞ ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ የሚለውን ነገር አብረን የምንመለከት ይሆናል እያለን ይገኛል ፋብሪዞ ሮማኖ። እንደዚሁም ዘ ታይምስ ላይ ፖል ጆይስም ይዞት በወጣው ዘገባ መሰረት አሁንም ድረስ ሊቨርፑሎች ይህንን ተጫዋች በቅርበት እየተከታተሉት ነው እያለን ይገኛል። አያይዞም እንደተናገረው ከሆነ ይህ ተጫዋች በክረምት የዝውውር መስኮት በ20 ሚሊዮን ዩሮ ወይም ደግሞ 17.3 ሚሊዮን ፓውንድ ብቻ ነው ሊያስወጣ የሚችለው እያለን ይገኛልና ሊቨርፑሎች እንግዲህ በዚህ ርካሽ ዋጋ ካገኙ ተጫዋቹ ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል አለ። ነገር ግን ደግሞ ለሊቨርፑል ምናልባትም ትልቅ እንቅፋት የሚሆንባቸው የተጫዋቹ እድሜ ነው። እንደሚታወቀው ዴንዝል ዴምፍሪ በዚህ ሰዓት 30 ዓመቱ ላይ ነው የሚገኘው። ሊቨርፑሎች ደግሞ ከ28 ዓመት በላይ የሆነውን ተጫዋች ለማስፈረም ያን ያህል ፍላጎት የላቸውምና በዛ ምክንያት ምናልባትም ተጫዋቹን ላያስፈርሙ የሚችሉበት እድል አለ። ነገር ግን ደግሞ አሰልጣኝ አርነ ስሎት የዚህ ተጫዋች ከፍተኛ አድናቂ ስለሆኑ ምናልባትም አስፈርሙልኝ ብለው ሊከራከሩ የሚችሉበት እድል እንዳለም ነው እየተነገረ የሚገኘው። እንደዚሁም ደግሞ ተጫዋቹ ራሱ ወደ ፕሪሚየር ሊግ ለማቅናት ፍላጎት እንዳለውም ነው እየተዘገበ የሚገኘው። በተለይ ካልቾ መርካቶ ይዞት በወጣው ዘገባ መሰረት የዚህ ተጫዋች ኤጀንትና አባት ይህ ተጫዋች ወደ ፕሪሚየር ሊግ እንዲሄድ ይፈልጋሉና ያንንም ለማድረግ ደግሞ ከፍተኛ እንቅስቃሴን እያደረጉ እንደሆነም ነው እየተዘገበ የሚገኘውና ምናልባትም ይህንን ተጫዋች በእንግሊዝ ፕሪሚየር ሊግ በቅርቡ ልንመለከት የሚችልበት ከፍተኛ እድል አለ። ነገር ግን ደግሞ ሊቨርፑሎች ይህንን ተጫዋች ያስፈርሙታል ወይ የሚለውን ነገር አብረን የምንመለከት ይሆናል። የእናንተ ሀሳብስ ምንድን ነው? በመጀመሪያ ደረጃ ሊቨርፑሎች ይህንን ተጫዋች ያስፈርሙታል ወይ? ካስፈረሙትስ ለሊቨርፑል ምን ያህል ጥቅም ይሰጣል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።